ምንድነው ያልከው? እገለዋለሁ ማለቴ ሰማኛለህ? ጫፉን ተነካውና አንተም የባህሉ ጣን የምር እንዳሰብከው አይደለም። ስለምንድን ነው የምታወሪው? እንዳልገባው አታስመስል። ስለምን ያወራው እንደሆነ በደንብ ታውቃለህ። የምር አልገባኝም። ስለኔና ስለ ሳሚ ነው እንዳሰብከው ደግሞ አይደለም እውነት? ሳሚ በጣም የምታምሩ ጥንዶች ናችሁ። እኔና ሳሚ ፍቅረኛሞች አይደለንም። እሺ ብትሆኑ ግን ጥሩ ነው። ማች ታረጋላችሁ። ከሳሚ ጋር መቼም ፍቅረኛ አንሆንም። እሺ መቼም። እሺ ታዲያ ሌላ ሰው ይስጥሻ። አልፈልግም። ካልፈለግሽ እንግዲህ ምን ይደረጋል? ዳጊ እኔ አንተን ነው የምወደው። ከምታስበው በላይ በጣም እወድሃለሁ። ይቅርታ ቃል፣ እኔ ከዚህ በፊት እኮ ነግሬሻለሁ። እኔ አንቺን ልወድሽ እንዳትጨርሰው ቃል። ለብሌን ያለኝ ስሜት በጣም እየጨመረ ነው። የግድ የሆነ ነገር ማድረግ አለብን። እናደርጋለን ሳሚሻ። ትንሽ ጊዜ ብቻ ስጠኝ። እጅ ላይ ነው ጠብ ማደርግልህ እና ደግሞ ለሷ ደግሞ ትበዛባታለህ። ደግሞ ቆንጆዬ ነህ። በዛ ላይ ወንድ አይደለም እሷን ብዙ ሰው መማረክ ትችላለህ። ሁሉም ሴት የሚፈልግ አይነት ወንድ። ዳጊ እንዴት አደርሽ ቃል? ሰላም አደርክ ሳሚ? በነገራችን ላይ በጣም ታምራላችሁ። ቆንጆ ጥንድ ይወጣችኋል። እሱ ፈጣሪ ያለያችሁ። በቃ ከዚህ በኋላ መቼም ዞር እንኳን አያየኝም። እንዴ ለምን? እንዲሁም ሰበብ ነው የሚፈልገው። አሁን ደግሞ በቃ እወድሃለሁ ያልኩትም የውሸቴን ነው የሚመስለው። ወይኔ ቃል፣ ቆይ ምንድን ነው የማደርገው? በቃ ተረጋጊ። ቆይ እንዴት ነው የምረጋጋው? ያለውን ነገር እየሰማሁ። ቆይ አንተ ግን ምንም እንኳን አይመስልህም እንዴ? ብሌንን እወዳታለሁ ምናምን ስትል አልነበረ? እና ከዚህ ጋር ምን አገናኘው? ደደብ ነህ እንዴ? ለብሌን የማይነግረን እንዴ የሚመስልህ? ከነገራት ደግሞ የኔ ፍቅረኛ ስለምትመስላት መቼም ቢሆን ለፍቅር አታስብህም። ይሄማ የረባ ሳይነግራት ገለዋለሁ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ አዳራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ቃል እንግዲህ እንደምንም ብላ አልማዝን አግኝታ ከአልማዝ እንደምንም ብላ አመለጠቻት። ሰላም ማን ነው በሩን ያንኳኳ ማን ነው ብላ ስትጠይቅ አይ ማሚ ማንም እኮ አይደለም እያለቻት ነበረ። ታዲያ ከማን ጋር ነበረ ስታወራ የነበረ እያለችው ነበረ። ከማንም ጋር አይደለም እያለ ዳጊ እንዳጋጣሚ አልማዝን መንገድ ላይ አግኝቷት ነበረ። የት ነው ማቃት እቺ ሴት እያለ ራሱን እየጠየቀ ነበረ። እንዳጋጣሚ ሳስታውሳት አልማዝ ነች እንዴ? እሷ እኮ ሞታለች። እንዴት ነው ይሄ ነገር ሊሆን ቻለ? እያለ እየተከተላት ነበረ ማለት ነው። ብሌንና ሰላም ገንዬን ለመጠየቅ የብሌንን እናት ለመጠየቅ ወደ ፖሊስ ጣቢያ እየሄዱ ነበር። እናም እኔም ከናንተ ጋር እሄዳለሁ ስትል ወይኔ ምን ሆነ ነው የታሰረችው? በጣም የምታዛዝን እትነች እያለችው ነበር። እያስመሰለች ነበር ቃል። ብሌን ግን ስራዋን በደንብ ታውቃለች። ምክንያቱም እያስመሰለች እንደሆነችው እርግጠኛ ነበረች ማለት ነው። ከዛ አጎትሽም እኮ እዛ ነው የታሰረ በዛም ትጠይቃለች ባይሉ ስትላት ሀሳቧን ትቀይራለች። አይ ባይሉንማ በጭራሽ ማግኘት የለብኝም ትልና በቃ ጓደኞቼ ጋር ቀጥሯለኝ ሌላ ጊዜ አመጣለሁ ወይም በኋላ ላይ እያለች ነበር። አልማዝማ ልትሆን አትችልም ሞታለች እኮ እንዴት እሷን ላይ ቻልኩ እያለ ዳጊ ጥያቄ የፈጠረበት። አልማዝ ዳጊ ስለምታቆም እየሮጠች ተደበቀች። እሱም እየተከተላት ነበር። ለትንሽ ነበረ በእርግጥ ሊዛት ነበር ማለት ነው። ሰላም ገደልኩ ብላ ስትጨነቅ የነበረው አልማዝ ገንዘብ ለመውሰድ ስትመጣ እንደጋጣሚ ዳጊ እያየችው ነበረ እሷም ማለት ነው። እሱም በጣም ደንግጦ ስለነበረ እንደጋጣሚ ስልክ ደወለለትና ወደ ኋላ ይመለሳል ማለት ነው። ነገር ግን
ቃል ደግሞ ከሳሚ ጋር እያወራች ነበር። ከሳሚ ጋር ብሌንን የራሱ እንዲያደርግ ደግሞ ወንድ ነው እንዳንተ አይነት ትበዛበታለህ እንጂ በጭራሽ አታንስም እያለችው ነበር። በዛ ተነሳ እንደ አጋጣሚ ከሱ ጋር እያወራችሁ እየተቃቀፉ እያለ ዳጊ ይመጣል። ዳጊም በጣም ደስ ይላል። ትመጣጠናላችሁ፣ አብራችሁ ትሄዳላችሁ ይላችኋል። አይ እንደምታስበው አይደለም እያለችው ነበር። ዳጊን ለማንኛውም በጣም የምታምሩት አንድ ላይ ማች ታደርጋላችሁ እያላት ነበር። በዛ የተነሳ ግን እንደዛ ስላለ እሷ ደስተኛ አልነበረችም። ምክንያቱም እሷ ዳጊን የራሱ ለማድረግ ነው እንጂ ሳሚን በጭራሽ ለፍቅርም አስባ አልነበረም ማለት ነው። በዛ የተነሳ ትናደድና ሳሚ ለቢኔን እኮ ይነግራል እኮ እንዴት እናያሰብከው እያለች እገለዋለሁ ሳይነግረው ምንድን ነው ያልኩት እገላለሁ ያልኩት ትሰማኛለች። አሁን ትነኮና የባይሉ ዕጣ ፈንታ አንተ ጋር ይደርሳል እያለችው ትዘትበታለች። ዳጊ ምንም ነገር እንዲሆን አትፈልግም ማለት ነው። በዛ የተነሳ እንደውም ብሌን እናቷን ለመጠየቅ ወደ ፖሊስ ጣቢያ ሄዳ እናቷን እየጠየቀችው ልጄ 9 ነፍስ እንኳን ብኖረኝ 9ም ለአንቺ ሰጥሻለሁ፣ በጭራሽ መጨነቅና ምንም ነገር አታስቢ፣ እኔ በጣም ደህና ነኝ እያለቻት ነበር። አይ እናቴ ይሄ ሁሉ እኮ የኔ ጥፋት ነው፣ በኔ ጥፋት ነው እዚህ ውስጥ የገባሽው። ስለዚህ እባክሽ ቅርበኝና አይኔ ገብቼ ታሰራለሁ፣ አንቺ ውጪ ትላታለች። እሱም ማይሆን ነገር ነው፣ አንቺ እኮ ልጄ ነሽ። ስለዚህ በጭራሽ እንደዛ ማረግ አልችልም። መሞት ካለብኝ እንኳን እኔ ላንቺ እሞታለሁ። አንድ ለምሳውን 9 ብኖረኝ 9ም ላንቺ ሰጥሻለሁ እያለቻት ነበር። እና ብሌን በጣም እያለቀሰች ነበር። እና ቃል ደግሞ ዳጊ ከሳሚ ጋር ፍቅረኛሞች የሆኑ መስሎ ስለነበረ በጣም ስትጨነቅና እንዳጋጣሚ እሱ ልታናግር ትወስናለች ማለት ነው። ልክ ስታናግረው ዳጊ እንደምታስበው አይደለም፣ እኔና ሳሚ ፍቅረኛሞች አይደለንም አለችው። ለምን ማች ታደርጋላችሁ እኮ ታምራላችሁ ለምን ስላት፣ አይ እኔና እሱ ፍቅረኛሞች አይደለንም ብላ ትነግረዋለች። ሆናችሁም አልሆናችሁም እኔ ችግር የለብኝም። ስለዚህ ቆይ አንቺ ለምን ትበሳጫለች ታዲያ እያላት ነበር። ዳጊ እኔ ካንተ ውጪ ማንንም ሰው አልወድም፣ የምወደው አንተን ብቻ ነው እባክህ እያለችው ነበር። እሱም እንደማይሆን እኮ ደጋግሜ ነግሬሻለሁ፣ እኔ የምወደው አንቺ ሳውን ብሌን ነው ብሎ ይነግራታል። እሱን ካላት ጨርሶ እያለች ነበር ብሌን። ነገር ግን ስለ እናቷ በጣም እያሰበችና እየተጨነቀችው ነበር ማለት ነው። እናቴ ተፈታ፣ እኔ መታሰር አለብኝ። ቆይ ምን እያሰብሽ ነው? እናትሽ አሁን አንቺ ተፈተሽ ሰምተሽ ሂጂያ ብላ ሰላም ትቆጣታለች። ቢሆንም ምን ማድረግ ይችላለሁ ታዲያ? እናቴ ታስራ እኔ እዚህ ቁጭ ብዬ እሷን እያየዋት ነው እያለች ነበር። እባክሽ ብሌን የማይሆን ነገር አታድርጊም ታያልኩሽ አይደለ እንዴ? የማይሆን ነገር ለምን ታረጋለሽ እያለቻት ነበር። እናቴ እዛ ውስጥ እየተሰቃየች እኮ ነው ምንም ብላ በጣም እያለቀሰችና ወደ እናቷ ቤት መሄድ እንደምትፈልገው ለሰላም እየተነግራትና ትሄዳለች ማለት ነው። ዳጊ ብሌንማ ለደና እንደዛ አላለቀሰችም፣ የሆነ ነገርማ የሆነች ይመስለኛል ብሎ ያስባል። በዛ የተነሳ ገኒ ቤት ሄዶ ለማጣራት ይወስናል ማለት ነው። እናም ሰላምዬ በኃይሉን እየጠየቀችው በቅርቡ እለቀቃለሁ፣ በቅርቡ እፋታለሁ፣ በቅርቡ ከእስር ቤት እወጣለሁ አታስቢ እያላት ነበር። እሷ ግን ተመስገን ፈጣሪ በቅርቡ ትወጣለች ማለት ነው እያለች በጣም የእናቷ ቤት ሄዳ እናቷ ስታጣ በጣም እያለቀሰችና እጅግ በጣም እየከፋት ነበር። እንዳጋጣሚ ዳጊ ገኒ ለማየት ስመጣ ብሌን እዛ ያገኛታል ማለት ነው። እና እሷ ልጠይቃት ነበር የመጣ የተፈጠረው ነገር እሱ ምንም አያውቅም ማለት ነው። በዛ የተነሳ ምንድነው የተፈጠረ ብሎ ለማጣራት ነበር እሱ እዛ ድረስ የመጣ ማለት ነው። እዛ የተነሳ ምን እንደተፈጠረ ብሌንን እየጠየቃት ነበር። እናም ገኒ ደግሞ ሳሚ ደውሎ 300,000 ብር አሁን የማታመጪ ከሆነ ለፖሊስ ደውዬ አሳስርሻለሁ አንቺ ሞሽ ልጅሽ ብሎ ይዝትበታል። ልጅ ምንም ነገር አታርጎ እባክህን እሺ አመጣለሁ፣ አንተ ያልከኝ ቦታ እሺ እመጣለሁ፣ ስለዚህ ልጅ ምንም አታርግብኝ እያለችው ነበር ሰላምዬ ማለት ነው። እና ዳጊ ይመጣና ብሌንን እያባበላት ብሌን እባክሽ ተረጋጊ፣ እናትሽ በቅርቡ ትወጫለች እያለ የተፈጠረው ምን ተፈጥሮ ነው እናትሽ የታሰረችው ብሎ እየጠየቃት ነበር ማለት ነው። እናም እሱም
እሷም የተፈጠረውን ነገር ነገረችው። እናንተን ለመጠቆም ፖሊስ እናንተ በቀደም ተናድጄ ለእናንተ ለመጠቆም በሷ ስልክ ደውዬ ነበር። በዛ የተነሳ ወንጀል ደብቃ ብላ እናዚ ተጠርጥራ ብሌን በጣም ጨካኝ ነሽ። እኛ ልታሳስሪን ነበር። እሺ የኔ እንኳን ባታስቢ ለሰላም አታስቢ እያለ መጮህ ጀመረ። ዳጊ በጣም ተናድጄ ነበር፣ ስሜታዊ ሆኜ ነበር። ስለዚህ የመጣልኝ እንደዛ ማድረግ ብቻ ነበር። ቢሆንም እኛን አሳልፈሽ እኮ መስጠት አልነበረብሽም እያለት ነበር። አሁን በእርግጥ አልተናገርኩም። ከዛ ኃይለ ሆሎ ብቻ ስልኩ ዘጋው። በዛ ተነሳ እናቴ ተጠርጣሪ ሆነች ብላ ሰላምዬ እንግዲህ ለሳሚ ብሩን ይዛ ሄደች ማለት ነው። ሳሚ ትንሽ ልጅ ልኮበት ብሩን ይቀበላል። ብሩን ተቀበል ተሳካለህ ብላ ደወለችለት። ቃል አዎ ተሳክቶልኛል እያለት ነበር። እና እንደዛ ካለ በኋላ ብሩን ልትቀበል እንግዲህ ቃል ትሄዳለች ማለት ነው። ቃል ብሩን ስትቀበል ሳሚ የሰጣት 200 ሺህ ብር ብቻ ነው። ግን እሱ የተቀበላት 300 ሺህ ብር ነበር። 100 ሺህ ብሩን ለራሱ አስቀርቶ ማለት ነው። እና የተቀበልኩ ይሄናል ብቻ ነው ስትለው አዎ እያለ ነበር። ብሌንና ዳጊ እንግዲህ ሰላም አወረዱ፣ እርቅን ፈጠሩ። ብሌን እያባባላትና ሁሌም ከጎና እንደሆነ በጭራሽ መጨነቅ እንደሌለባትም እናቷን በቅርብ እንደምትወጣ እየነገራት ነበር ማለት ነው። እሷም ደስተኛ ሆነች። አልማዝ ደግሞ እንግዲህ ብሯን የታገኘች ብሯን ለመቀበል ወደ ቃል ጋር ትሄዳለች። ቃልም ብሩን ከመቀበልሽ በፊት ከአሁን በኋላ ወደዚህ አካባቢ ዝር እንዳትይ እና ከዚያ ጋር እንድትወጪ አፈልጋለሁ እያለቻት ነበር። እሷ ሀሳብ አግባሽ፣ አሁን ብሩን ብቻ ስጪኝ፣ ከዚህ በኋላ ደግሜሽ አታይኝም እያለቻት ነበር ማለት ነው። ጥሩ እንደማላይሽ ተስፋ አድርጋለሁ፣ ደግሜ ላይሽ አልፈልግም፣ አሁን ብሩሽን ይዘሽ ከዚህ ጥፊልኝ እያለቻት ነበር። እንግዲህ ብሯን ይዛ ገዘገዘች ማለት ነው። በመጨረሻ ብሯን ታገኛለች አልማዝ ማለት ነው። ብሯን ትወስድና እንግዲህ እንዳጋጣሚ ቃል ወደ ቤት ስትመለስ ዳግና ብሌን አንድ ላይ ስታያቸው ትናደዳለች። አንቺ ብላ ስትጠራ ያው ከእናንተ ለምደን ነው እጅ ለተቃቅፎ ለመሄድ ከእናንተ ነው የተማርነው አላላትም። እና እርድብን ትናደዳለች፣ ትበሳጫለች። የምትይዘው የምትለቀው ነገር ይጠፋባታል ማለት ነው። እና እጅግ ስትናደድ ነበር። ብሌንና ዳጊ እጅግ በጣም ደስተኛ ሆነው እሷን ለማስቀናት ብዙ ነገር እያደረጉ ነበር። እሷ ግን ቃል ግን እጅግ በጣም ተናደደች፣ ትበሳጫለች። ምክንያቱም ዳጊን በጣም ተወዷለች። የራሷ ለማድረግ ስትሞክር ነበር። ነገር ግን ሁሉ ነገር በሞክር አይሳካልኝም፣ ግን እኔ ምን አይነት የተረገምኩ ሰው ነኝ እያለች መበሳጨት ትቀጥላለች ማለት ነው። ነገር ግን አሁንም እንዳጋጣሚ ብሌንና ዳጊ አንድ ላይ በር ላይ ታያቸዋለች። ግን በራሴ ስማትና ተሰናበታት ስታየው እጅግ በጣም ትቀናና ትናደዳለች። ከዛ ማልቀስ ትጀምራለች ማለት ነው። ከዛ እያለቀሰች ነበር። በዛ የተነሳ ብሌንን ለመጉዳት ታስባለች። ነገር ግን ያላሰበችና ያልጠበቀች ነገር የልጅነት ጓደኛ እንደውም ከዚህ በፊት ምስጢሯን ያካፈለችለት ቀጥ ብላ ከሰላም ጋር መጣች። እናቴ ወዴት ሄደሽ ነበር እያለቻት ነበር። ምክንያቱም እያለቀሰች ነበር። ከዛ የተፈጠረው ነገር ንገሪኝ ምንድን ነው ስትላት እንዳጋጣሚ እንግዲህ ጩጬው የድሮ ጓደኛው ስትመጣ በጣም ደነገጠች። ምክንያቱም አልጠበቀችም ነበር። ሰላም ጓደኛሽን ይዤ መጣሁ ሰርፕራይዝ ላድርግሽ ብዬ ነው ልጄ። ሚጡ ምን ልትሰሪ ነው የመጣሽው? ደግመሽ እዚህ እንዳትመጣ ብላ አስጠንቅቃት ወይም ደግሞ አስፈራርታት ነበር ከዚህ በፊት። ነገር ግን እሷ ሰተት ብላ ቤት ስለመጣች በጣም ደነገጠች። ከዚህ በፊት ስትላት የነበረውን ቃላቶችን እያሰበች ነበር። እንዴት አድርጋ እንዳባረረቻት ከቤት እንዴት አመነጫጭቃት ደግመሽ እዚህ እንዳትመጪ ብላ ዝታበት አባራ ነበር የላከቻት እና መምጣቷ በጣም ገረማት። እንግዲህ እኔን ከቤትሽ የምታባረኝ ከሆነ እዚህ ቤት የሚመጣው ምስጢሩን ለመፈንዳት ይሆናል ብላ ትዝትበታለች ማለት ነው። ውድ ተመልካዮቼ የዛሬ ቪዲዮ እንግዲህ ይመስላል። እንግዲህ ቃል ያልጠበቀችው ነገር ውስጥ ገባች ማለት ነው። ያሰበችው ሁሉ አይሳካላትም። ምክንያቱም የሷ ያልሆኑ ነገሮችን ስትመኝ ነበር ማለት ነው። ውድ ተመልካዮቼ የዛሬ ቪዲዮ ይመስል ነበር።
ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ለምታበረታቱን ኮሜንት ለምትሰጡኝ ሁላችሁም እጅግ በጣም አድርጌ አመሰግናለሁ። ሼር ኮሜንት ለምትሰጡኝ ማለት ነው። ክብር በሉልኝ ውድ ሀገሬ ልጆች። እንግዲህ ተወዳጅ የአደራ ድራማ ዛሬም ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ ቀጣይ ምን ይሆናል ብላችሁ ትጠብቃላችሁ? በጉጉት እንደምትጠብቁ ሁላችን በጉጉት እንደምንጠብቀው ተስፋ